ምናልባት መልእክቱ በጣም ወሳኝና አስፈላጊ ስለሆነ ነው ብዙዎቻችሁ ብትሰሙት እና ለሌሎች ሼር ብታደርጉት የሚሰማው ሰው ስለሚጠቀምበት ነው በዚህ አጋጣሚ ብቅ ያልኩት። ያው እንደምታውቁት እንግዲህ ይሄ የመካከለኛው ምስራቅ ችግሩ ይሄ እዚህ የኢራንና የእስራኤል ያው ችግር እየወለደ እየሰፋ ዞሮ ዞሮ ግሎባላይዜሽን አንዱ መጥፎነቱ ምንድን ነው? አንድ ቦታ ችግር ሲፈጠር እኔ ጋር አይደርስም፣ እኔ ጋር አይመለከተኝም የምትለው ነገር አይደለም፣ ይመጣል ወደ አንተ። ስለዚህ ጦርነት ቤትኛውን በምንም መልኩ አማራጭም ምርጫም ሆኖ አያውቅም፣ ሊሆንም አይችልም። ምክንያቱም የትም ሰፈር የትም አካባቢ የሚሆነው ጦርነት ሮጦ ወደኛ ይመጣል፣ እኛ ጋራ መድረሱ አይቀርም። ስለዚህ ከዛ የተነሳ ሁላችሁም እንደምታውቁት የዚህ የኢራንና የእስራኤል ጦርነት ከተጀመረ በኋላ ከእንደገና ተስቦ ደግሞ አሜሪካ ገብቶበታል። ባለፈው አሜሪካን 3 የኢራን የዚህ የኒኩለር ማብለያ ጣቢያዎችን መጥቷል። ያ ደግሞ ያው ግልጽ የሆነ ጦርነት ነው። የአንድን አገር ሉዓላዊነት ጥሰህ ማናቸውንም ጥቃት ካረግ ያው ጦርነት ማለት እሱ ነው፣ ሌላ ነገር የለውም። ስለዚህ ጦርነቱ በኢራንና በእስራኤል መካከል የተጀመረው አሁን ደግሞ ሰፋ ብሎ አሜሪካ ገብቶበታል። እንግዲህ አሜሪካ በእስራኤል በኩል ሲገባ እርግጠኛ ነኝ አሁን በኢራን በኩልም የሚገቡ ሀገራት የተጠበቀ ነው፣ ሳይታለምም የተፈታ ነው። ስለዚህ ነገሩ እየሰፋና እያደገ ሁላችንም ላይ ዋን ዌይ ኦር አናዘር ተጽዕኖ ማሳደሩ ማምጣቱ አይቀርም። ምናልባት ወታደር ሄደን መታኮስ እንኳን ባንችል አትሊስት ገንዘባችን፣ ኑሯችን፣ ኢኮኖሚያችን በሙሉ መላሸቁ አይቀርም። ምክንያቱም ዓለም ላይ ያለው ዓለም አቀፍ ትሬድ ይሄ ንግድ ዝውውር በሙሉ መቋረጡ አይቀርም። እንደምታውቁት ትናንትና ኢራን አንዱ በፓርላማ የወሰነችው ነገር ስትሬት ኦፍ ሆርሙዝ ብዙ የንግድ ከ20% በላይ የዚህ የነዳጅ መተላለፊያውን የሚተላለፍበት በዛ በነሱ አካባቢ ነው፣ ስትሬት ኦፍ ሆርሙዝ በሚሉት ባህር፣ በዚህ በቀይ ባህር አካባቢ ባለ ማለት ነው። ስለዚህ እሱ እዘጋዋለሁ ብላለች። እሱ ተዘጋ ማለት እንግዲህ በአረብ ሀገራት መካከል ብዙ አረብ ሀገራት ነዳጃቸውን የሚያስተላልፉበት ነው፣ ወደ ብዙ አገሮች የሚዳረስበት ነው። እንግዲህ ኢትዮጵያም ከዛ በሚመጣ ነዳጅ ነው የምትጠቀመው። ስለዚህ ለኢትዮጵያ በአጠቃላይ ለአፍሪካ ብቻ አይደለም፣ ለመካከለኛው ምስራቅም፣ ለአውሮፓም፣ ለሌላውም እጅግ የሆነ የኢኮኖሚ ቀውስ ይዞ እንደሚመጣ በጣም ግልጽ ነው። ጦርነት መጥፎነቱ እሱ ላይ ነው። እንግዲህ ሁሉንም ነው የሚያዳርሰው፣ ሁሉንም ነው የሚነካው። ከዛ ደግሞ በዘለለ ዛሬ በማለዳ ደግሞ የተሰማ አዲስ ነገር አለ። እሱ ደግሞ ምንድን ነው? ብዙ ኢትዮጵያኖች ይህንን ብትሰሙ ልትጠቀሙበት ትችላላችሁ። ከሁሉ በላይ ኢራን የአሜሪካ የጦር ቤዝ ያለባቸውን ቦታዎች ማጥቃት ወረድ ጀምራለች። ዛሬ ሚሳይሎች ተተኩሰዋል ወደ ኢራቅ፣ ሚሳይሎች ተተኩሰዋል ወደ ኳታር። የአሜሪካ ቤዝ ካለባቸው ቦታዎች ደግሞ አንዱ ጅቡቲ ነው እና የሚቀጥለው ታርጌት ሊሆን ይችላል። እና ምክሬ ምንድን ነው? አንዱ በዋናነት ኢትዮጵያኖች በንግድ የትኛውም ነጋዴ ሊሆን ይችላል፣ በጅቡቲ አካባቢ እቃ ያላችሁ ሰዎች ከወዲሁ እቃችሁን አሽሹት። ምናልባት እዛ ላይ የሚፈጠረው አንዳንድ ነገሮች እቃችሁን ቢዝነሳችሁ፣ ንግዳችሁን ወደ ኪሳራ ሊከታቸው ይችላል። ስለዚህ ዜሮ ሆናችሁ ከምትወጡ ከወዲሁ እዛ አካባቢ ትልቅ ጥንቃቄ ማድረግ መቻል አለባችሁ እና የንግድ ማለት ከውጭ ያስመጣችኋቸው እቃዎች እዛ የሰፈሩ አሁን ጅቡቲ አካባቢ ላይ ያሉ ከሆኑ ከወዲሁ በአፋጣኝ ወደ መሀል ከተማ ብታሸሿቸው እጅግ በጣም ጥሩ ነው። የነዳጅም እጥረት ሊመጣ ስለሚችል ስትሬት ኦፍ ሆርሙዝ ተዘጋ ማለት ኢራን ኦልሬዲ በፓርላማ ወስናለች፣ መዘጋቱ አይቀርም። ኢትዮጵያ ውስጥ ትልቅ ኬዎስ ነው የሚፈጠረው። ቁጠባ ማድረግ ከፈለጋችሁ ከወዲሁ ነዳጅ ማግኘት ከቻላችሁ ነዳጆች እየገዛችሁ ሴቭ ብታስቀምጡ በጣም ጥሩ ነው። እሱ ራሱ ትልቅ ችግር ነው የሚፈጥርባችሁ። ሌላ በሶስተኛ ነገር ዶላር ነው። ዶላር አሁን 160 170 አካባቢ ገብቷል። በሚቀጥሉ ሳምንታት ምናልባት 100 የአሜሪካ ዶላር ወደ 500 ብር ምንዛሪ ሊያድግ ይችላል። በጣም ብልህ ከሆናችሁና አስተዋይ ከሆናችሁ ማድረግ ያለባችሁ ነገር ምንድን ነው? አንዱ ብሮቻችሁን ባንክ ቤት ውስጥ 20 ሚሊዮንም 30 ሚሊዮንም ያላችሁ ትንሽ ከቆየ ገንዘቡ ራሱ ዲቫሊው ማድረጉ አይቀርም፣ ይወድቃል። ስለዚህ 20 ሚሊዮን ብር ያለው ሰው ሜቢ ብር 20 ሺህ መግዛት አቅም ድረስ ሊወድቅ ይችላል። ስለዚህ ብልህ ከሆናችሁ ምንድን ነው ማድረግ የምትችሉት?
ብራችሁን ወደ ዶላር መለወጥ ነው። አይኖ በጣም ውድ ነው፣ ኤክስፔንሲቭ ነው፣ ቀላል አይደለም። ግን አትሊስት ከምንም ስለሚሻል በተወሰነ መልኩ ማትረፍ ስለሚቻል የዶላር የምንዛሬ ዋጋ እየጨመረ የኢትዮጵያ ደግሞ ነው የመግዛት አቅሙ እየተዳከመ እየወደቀ መሄዱ አይቀሬ ነው። እንደዛ ነው አካሄዱ። ኢትዮጵያ ውስጥ ላላችሁ ነጋዴዎች፣ ነጋዴ ብቻ አይደላችሁም፣ ብዙ ነዋሪዎች አላችሁ ከዚህም ከዛም። ባንክ ቤት ውስጥ ገንዘብ ማስቀመጥ ያን ያህል ጥቅም ያለው አይመስለኝም። ባንክ ቤት ውስጥ ገንዘብ ብር ከመያዝ ይልቅ እቃ መያዝ የተሻለ አዋጭ ይሆናል። ስፔሻሊ ይሄ ከውጭ የሚገቡ እቃዎችን መያዝ በጣም ጠቃሚነት አለው ለነጋዴው። ነጋዴ በእርግጥ ህዝብ ላይ አድቫንቴጅ እንዲወስድ አልፈልግም፣ ግን ከውጭ የሚገቡ እቃዎች ላይ ምናልባት ከዚህ በኋላ እንደፈለጋችሁ ማስመጣት ማትችሉበት የዶላር እጥረት ብቻ ሳይሆን አካባቢው ላይ ቀይ ባህር ላይ የሚፈጠረው የጦርነት ኬዎስ ብዙ ነገሮች በቀላሉ እንድታገኙ አትችሉ። ስትሬት ኦፍ ሆርሙዝ የሚባለው እዚህ ኢራን አካባቢ ያለው ተዘጋ ማለት ምናልባት አይ ቲንክ ዞሮ ለመሄድ አሮኖ ምናልባት ከወራት በላይ የሚፈጅ ይመስለኛል፣ ወደ ሌላ አገር ማለት ነው። ስለዚህ እሱ ደግሞ በጣም በጣም ብዙ ነዋሪን ማህበረሰብን ሊጎዳ የሚችል ነገር ነው። ከዛ የተነሳ ጥንቃቄ ለማድረግ ቀደም ብላችሁ የገዛችኋቸው ከውጭ የምታስመጧቸው እቃዎች ካሉ እነሱን ኪፕ ማድረጋችሁ በጣም በጣም ይጠቅማችኋል ብዬ ነው የምለው። ገንዘባችሁንም በዶላር ኪፕ ብትይዙት ወይንም በእቃ ብትይዙት በጣም ታተርፉበታላችሁ። በጣም የሚጠቅማችሁ ነገር ነው። በዋናነት ግን አሁን የአሜሪካ ቤዝ ጅቡቲ ስላለ ምናልባት እሱንም ታርጌት ኦፍኮርስ ኢራኖች ያሉት ምንድን ነው፣ ማናቸውም የአሜሪካ ቤዝ ያለባቸው ሀገራት በሙሉ መምታታችን አይቀርም ያሉ። ስለዚህ በሁለት አገር ጀምረውታል። ጦርነቱ ደግሞ ያው እንደምታውቁት ነው፣ እየቀዘቀዘ መሄድ አይደለም። አሜሪካ ዶናልድ ትራምፕ እንዳለው ባለፈው ኢራን ላይ ድብደባ ከፈጸመ በኋላ ኢራን አጸፋውን የምትሰጥ ከሆነ እኛም ድብደባችንን እንቀጥላለን ያለው። ስለዚህ ድብደባው በአሜሪካ በኩል የሚቀጥል ከሆነ የኢራን ድብደባም ይቀጥላል። ስለዚህ ኢራን እያንዳንዱን የአሜሪካ ቤዝ ሀንት ስታደርግ አንዱ የሚገኘው ደግሞ ጅቡቲ ነው። ጅቡቲ ታርጌት መሆኑ አይቀርም። ጅቡቲ የምትባለው እንደ ሀገር በጣም ትንሽ ነች። ያው ትልቁ የገቢ ምንጯም ባህሯ ነው። ከዛ ውጭ ምንም የላትም። እሱ ከተቃወሰ ጅቡቲ ውስጥ ራሱ የሚፈጠረው የኢኮኖሚ ኬዎስ ቀላል ነገር አይሆንም። ትልቅ ኬዎስ ነው የፈጠረው። ግን ኢትዮጵያ ደግሞ ያው በጅቡቲ ነው የምትጠቀመው። ስለዚህ እዛ ያለ የነጋዴ እቃ በሙሉ የሚያስመጣውም የሚልከውም በሙሉ ያው ቅርቃር ውስጥ ነው የሚገባው። እሱ ራሱ ሀገሪቱ ላይ የሚፈጥረው ይዞት የሚመጣው ዳሜጅም ኪዮስም የኢኮኖሚ ቅውሰትም ቀላል ነው የሚባል ደረጃ አይደለም። እንግዲህ እኔ ይህችን መልእክት በአጭሩ ላስተላልፍ በዚህ አጋጣሚ ብቅ ያልኩት ምንድን ነው፣ አንዳንድ ጊዜ ብልህነት ካለ ይሄ ነገር መምጣቱ ማይቀሬ ነው። ኦልሬዲ እየመጣ ያለ ጉዳይ ስለሆነ ከወዲሁ ሴቭ ማድረግ ያለባችሁ ሴቭ ማድረግ፣ እቃዎች ያስመጣችሁ ከሆነ በጅቡቲ እዛ አካባቢ አንዳንድ ጊዜ ወደብ ላይ ይራገፍና ከወደቡ ጭኖ የሚሄድ ወደ መሀል ከተማ ይዘገያል፣ ወራቶችም ምናምን ይፈጃል። ስለዚህ እነዛ ንብረቶቻችሁን ካጣችሁ አንዳንዶቻችሁ እጅግ ትልቅ ኪሳራ ውስጥ እንደምትገቡ ደግሞ ይታወቃል። ስለዚህ እዛ ኪሳራ ውስጥ ከመግባታችሁ በፊት ምናልባት አሰራሩ የዚህ ወደብ ላይ ያሉ እቃዎች እንዴት በአስቸኳይ ፕሮሰሱ ምን ያክል እንደሚፈጅ እንዴት እንደሆነ ብዙ ያን ያህል እውቀት የለኝም። ግን ብልህ ነጋዴ ከሆነ ወይንም ብልህ ነጋዴ ብቻ አይደለም በእርግጥ እቃ የሚያመጣው ሌላም ብዙ ሰው ኖርማል ይሄ ሲቲዝኑም ኢትዮጵያዊውም ቤትም ቦታ አካባቢ ያለው እቃ ያስመጣል እና አንዳንድ ጊዜ ነገ ዛሬ ይላል። ያው የሚከፈልም አለ ፕሮሰሱም አለ። ግን ፈጠን ብሎ እቃችሁን ከዛ አካባቢ በአስቸኳይ ካላሸሻችሁት ከዚህ በፊት በኢትዮ ኤርትራ ጦርነት ጊዜ ብዙ ሰው በአሰብ በኩል የላከውን እቃ ሳያገኝ ሲቀር ያኔ የኤርትራ መንግስት ሲወርሰው ታስታውሱ እንደሆነ ብዙ ነጋዴ ከስሯል። የብዙ ህይወት፣ የብዙ ኑሮ፣ የብዙ ሰው ተናክቷል። እና አንዳንዱ ብዙዎቹ ከንግድ እንዲወጡ ምክንያት ሆኗቸዋል። ምክንያቱም ብራቸውን አላገኙም። ብዙ ሰው እቃ የሚያመጣውና የሚያስመጣው በእዳ እንደሆነ ይታወቃል፣ ወይ በባንክ ብድር እንደሆነ ይታወቃል። ስለዚህ እሱን መመለስ ስለማይችል ብዙ ሰው ወደ ኪሳራ
መምጣቱ የመጣ እንደሆነ የሚታወቅ ነው፣ በዛን ጊዜ ማለት ነው። አሁንም ተመሳሳይ ዕጣ ዕድል ፈንታ ሊገጥማችሁ ይችላል። ብራችሁን ላታገኙ ትችላላችሁ፣ ንብረታችሁን ላታገኙ ትችላላችሁ። ስለዚህ ቶሎ ብላችሁ ፈጥናችሁ ማሸሻችሁ ምናልባት ሊያድናችሁ ሊከላከላችሁ ይችላል። ኢቨን ዕቃ የምታስመጡም ሰዎች ከዚህ በኋላ ብዙ ነገር ቼክ ብታደርጉ ጥሩ ነው። ዝም ብሏል አይደል? ይሄ እናንተ እንደምታስቡት በቃ አሁን ሁሉ ነገር አልጋ ባልጋ አይደለም። ያ አካባቢ ይሄ የቀይ ባህር እዚህ የባህረ ሰላጤው በአጠቃላይ ኪዮስ ውስጥ ነው ያለው። በአጠቃላይ እዛ አካባቢ ያለው የወደብ አሰራር በሙሉ መስተጓጎሉ አይቀርም በጦርነቱ ምክንያት ማለት ነው። ጦርነቱ ደግሞ እየጠበበ ሳይሆን እየሰፋ ነው የመጣው። አሁን ብዙ ሀገሮች ይገባሉ እርግጠኛ ነኝ። በኢራን በኩል እነ ቻይናም ይገቡበታል፣ እነ ራሻም ይገቡበታል፣ ሌሎቹም እነ ኖርዝ ኮሪያም ሌሎቹም ይገቡበታል። ስለዚህ በባህር የሚመጡ እቃዎች በሙሉ መስተጓጎላቸው ብቻ ሳይሆን ምናልባት ማምጣት የማይቻልበት ደረጃም ላይ ሊደርስ ይችላል። እንደሱ አይነት ነገሮች ምልክቶች ነው እየታዩ ያሉት። በአየር ደግሞ እቃ እያስመጣ የሚሸጥ አይ ቲንክ ሊኖር አይችልም። አይ ቲንክ ቢታሰብም ቢፈለግም ሊሆን የሚችልበት ሲቹዌሽን ያለ አይመስለኝም። ላይክ ተወሰነች እቃ ሰው በዛ ይዞ ይመጣል። ስለዚህ ብዙ መስተጓጎል መፈጠሩ የማይቀር ስለሆነ ከወዲህ የሆነ እቃ ብሎ በዛ አካባቢ የንግድም ይሁን አንዳንድ ሰው ደግሞ ሬጉላር ሲቲዝንም የሚያመጣው የሚወስደው የሚሰራቸው ነገሮች ካሉ ለጥንቃቄ ያክል ይሄ መልእክት በጣም አስፈላጊ ስለሆነ በዚህ አጋጣሚ ድንገት ብቅ ብዬ ልንገራችሁ ብዬ ነው። ኦልሬዲ ዛሬ ኳታር ላይ ሚሳይል ተኩሳለች ኢራን። ከእንደገና ኢራቅ ላይ የአሜሪካ ቤዝ ያለበት ቦታ ተኩሳለች። እንግዲህ እንደነሱ ንግግር ደግሞ ማናቸውም የአሜሪካ ቤዝ ያለባቸው ቦታዎች አይቀሩም ነው ያሉት። ስለዚህ እንግዲህ እቺ መልእክት በጣም ልትጠቅማችሁ ስለምትችል ነው በዚህ ማለዳ ብቅ ብዬ ሼር ላደርጋችሁ የፈለኩት። ምናልባት ይህንን መልእክት ሰምታችሁ ደግሞ ሌሎቻችሁም ለሌሎች ብታደርሷቸው ብዙዎች ቢሰሙት ሊጠቀሙበት ይችላሉ። ስለዚህ ሼር እና ሰብስክራይብ ላይክ እያደረጋችሁ ለሌሎች አድርሱት ለማለት ፈልጋለሁ። ይህን ካልኳችሁ ለዛሬ በቃል ጠቃሚ ስለሆነ ነው። ሁላችሁንም ቸርን ሰንብት። አመሰግናለሁ።